ብሩኬን እንኳን ብተውልሽ ራሱ አብረሹ ብትሆኝ ራሱ ምን አይነት ደስታ ነው የምታገኘው? ምንም አይነት ደስታ እያየን ነው። ምንም ፍቅር የሌለበት ግንኙነት ምንም ነው። ሁሉንም ሰው እየታገስኩኝ እሷንም ምናምን በቃ ለመታገስ እየሞከርኩ ያለሁት ምን አይነት ስሜት እንደሚሰማኝ አላቅም። በዚህ ሰዓት በጣም ከባድ ስሜት ውስጥ ነኝ። ግን ደግሞ ያለኝ አማራጭ ይሄ ብቻ ነው። ነገር አታገኘው እሷ አላማዋ አይ ቲንክ በቃ ከዚህም በኋላ ብሩኬ የኔ ይሆናል የሚል ተስፋ አላት ይመስለኛል። ለዛም ነው እንደዚህ እየሆነች ያለችው እንጂ ሰው በዚህ ልክ እንደዚህ አይጋግምምና ብቻውን ነው ማግኘት የፈለገችው። እንግዲህ ያው እኔም ደግሞ ብቻውን እንዲያገኝም አልፈለኩም፣ እሱም ደግሞ ብቻውን ማግኘት እሷን አልፈለገም። ሰላም ድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ያለን በጣም ከብዙ ጊዜ መጥፋት በኋላ ዛሬ መተናል። እኔና ፍፄ መተናል አለን ቤተሰቦች እና እንዴት ናችሁ? ተጠፋፋን። ያው የመጣንበት ጉዳይ ይታወቃል። እዚህ ያለንበት አንድ ነገር ነው። ሁላችንም እዚህ ያስቆየን ያለንበት ምንድነው ታውቁታላችሁ። ትላንትናም ቪዲዮ ላይ አይታችኋል። እዩ የማይሆን ነገር እያለች ነው፣ የማይመስል ነገር ከሱ በቃ አይደለ። እኔ እንጃ ፍላጎቷ ምን ይሁን ምን አስባ ይሁን ተንኮል እያሰበች ይሁን ፍላጎቷ እኔ እንጃ፣ እኔ አልገባኝም። አንደኛ ከዛ በፊት ስትል ነበረ ብሩኬም ሃይሚም ምንም አላሉም፣ መልስም አልሰጡም ነበረ። ያ ሁሉ ጊዜ እየጠበቁ ነበረ። ልጅቷ ትወለድ ተባለ። እስክትወለድ እየተጠበቀ ነበር። ተወለደች። ከተወለደች በኋላ ደግሞ ዲኤንኤ ተመርምሮ የብሩኬ ነው የብሩኬ አይደለም የሚባለውን ነገር ይጣራል። መጣራት የሚችልበት አንደኛ ምክንያት ዲኤንኤ ነው። ትላንትና ሲጠይቋት ዲኤንኤ እናስመርምር እንሂድ ሲሏት ፍላጎት ያላት ሰው እኮ አመስልም ነው። ቪዲዮ አይቻለሁ ባልኖርም ግን ፍላጎት ያላት አትመስልም። ነገ ችግር መፍጠር እንደሆነ ግልጽ ነው ሐሳቧ ከንግግሩ ያስታውቃል። ለምን ቀድማ አላየህም? ልጅህን ለምን ቀድማ ሰው ልጁን እንዴት ሳይረጋገጥ የራሱ አንድ ወንጀል እኮ ነው። ልጁን ስላየ የሚያመጣው ለውጥ ይኖራል። እሷ ህይወት ላይ ሊጨመር የሚችል ነገር አለ። አይ ሲጀመር ሳይረጋገጥ እንዴት ልጅህ ለማለት ይሄ ከባድ ነገር እኮ ነው። ለብሩኬ ራሱ ይሄ ስም ማጥፋት ነው። ሌላ ነገር የለም። ሌላ ነገር የለም። ያው የብሩኬን ስም ለማጥፋት ነው። ያው አንዳንዴ ምን አለ መሰለ የሆነ ሰው የሆነ ቦታ ላይ ስታየው ምናልባት የማይሆን ነገር አስበ መጥፎ ነገር እሱ ላይ ለማድረግ ትሞክራለህ። እሷም እያደረገች ያለችው አንደኛ እንደዛ አይነት ነገር ነው። የሌለ ነገር ያልተፈጠረ ነገር ተፈጥሯል ብላ ሰዎችን ለማሳመን እየሞከረች ነው። ግን ደግሞ ሰው ያምናል አያምንም እኔ እንጃ። አሁን እምነትም ሊኖራቸው የሚገባው ብሩኬ ጋር ሃይሚ ጋር ነው። ሃይሚ ያመነችው ቢሆንም ባይሆንም ብላ ሃይሚ ያመነችውን እሷ የማይሆን ነገር ለመፍጠር ስትሞክር ያስጠላል። መደረግ ያለበትን ነገር አድርጋ መስተካከል ያለበትን ነገር ተስተካክሎ ሁሉም ወደ ህይወቱ ቢሄድ መልካም ነው። አንደኛ እቺ ልጅ የራሷንም ህይወት እያበላሸች ነው። የልጅሽ አባት ነኝ ብሎ የመጣውን ቢኒንም እየገፋቸው ነው። እሷ አልገባትም። እኔ እንጃ ልጅነት ይሁን አለማወቅ ይሁን እያደረገች ያለችው ነገር ፈጽሞ ልክ አይደለም። እሷ ለመጋባት ነው የፈለገችው። ያው አሁን ትንሽዬ ክፍተት ቢፈጠርላት አልሆነም እንጂ ወይ ሃይሚ ወይ ነገር የሆነ ትንሽዬ ክፍተት ብታገኝ እንደመጀመሪያው ቢሆን እውነት ለመናገር በጣም ይከብድ ነበር። ሃይሚ በመጀመሪያ እንደዛ የመጀመሪያ ሰሞን ብሩኬ ልጅ አለው ስትባል የሆነችውን ነገር ታስታውሳለህ። እንደዛ አይነት ነገር ውስጥ ብትሆን በጣም ይከብድ ነበረ። ነገሩን ለማስተካከልም የትኛውም ሰው መጥቶ ላስተካከል ቢል ነገሩ እየከበደ ነበር የሚመጣው። አሁን ግን የፈለገ ነገር እዩ ብታመጣ እንዳልሆነ ታውቃለች። ሃይሚም ብሩኬ ላይ ሙሉ ኮንፊደንስ እንዳላት እያያችሁ ነው። ሆነ አልሆነ የሷ ጉዳይ አይደለም። አንደኛ ማረጋገጥ ስለተፈለገ ነው። አንደኛ እዚህ እኛም ያለ ነው አለ አእምሮ ማረፍ ይፈልጋል ነው አይደለም ነው ተብሎ የሆነ ብዙ ጊዜ ሰውን ለማሳመን ተሞክሯል። ያንን ነገር ደግሞ ማጽዳት ግዴታ ነው፣ የሁላችንም ግዴታ ነው። የትኛውም ሰው መጥፎ ስም ተሰጥቶት እንዲቀር አይፈልግም፣ ስሙ እንዲጸዳ ይፈልጋል። ብሩኬም ይሄን ሁሉ ነገር እየሞከረ ያለው ይሁን ዲኤንኤ እናስመርመር እያለ ያለው
አንደኛ ስሙን ንጹህ ለማድረግ ነው። ያላደረገውን ነገር አድርጓል ተብሎ በጣም ብዙ ሰው ሰድቦታል። ብዙ ሰው የማይሆን ነገር ሆኖበታል። ብዙ ሰው ተቀይሮበታል። ያንን ነገር ለማስተካከል ነው ይሄ ሁሉ ነገር እየተደረገ ያለውና እዩ በዚህ አጋጣሚ የምታደርጊው ነገር ብታቂ የተሻለ ነው። እኛንም ወደ ማይሆን ነገር ውስጥ ባትከቺኝ ጀመር። ላንቺም ይሄ ነገር ጥሩ ነገር አይደለም። ለወደፊትሽም ለልጁም ጥሩ ነገር አይደለም። የልጅሽ ባልም ነኝ የሚለውም ሰው እየገፋሽ ችግር ውስጥ ለመክተት አትሞክሪ። ምክንያቱም አሁን አንቺ እንዳሰብሽ ያልሆነም ምናልባት ሃይሚ ጋርና ብሩኬ ጋር የሆነ ነገር ተፈጥሮልሽ ቢሆን እንዳሳብሽ ተሳክቶልሽ ቢሆን እሰየው። ግን ምንም እየተፈጠረልሽ አይደለም። እነሱ ሞር አንድ ላይ እየሆኑ ያሉ ሰዎች ናቸው እና አድቢ ላንቺ አዋጣሽ። እውነት ለመናገር ምንም የሚያዋጣ መንገድ አይደለም እየሄድሽ ያለሽው። ክፍተት ተፈጥራለሁ እንኳን ብለሽ እያሰብሽበት ያለው ህይወት ላይ እነሱ አንድ ሆኖ ሰላም ሆኖ ነው እያየሻቸው ያለው እና ይሄ ነገር ደግሞ ችግር ያመጣል ብለሽ እያሰብሽም ከሆነ ምንም እነሱ ላይ ሊያመጣ የሚችለው ነገር የለም። ዲኤንኤ የሚመርመር እየተባለ ያለው እምነት የሆነ አምነው አይደለም። እውነት ለመናገር የሆነ ብሩኬ አምኖ አይደለም ዲኤንኤ መርመር እያለሻለው ያንቺንም ስም ንጹህ ለማድረግ ስለፈለገ ነው። ገብቶሻል? ያልሆነ ነገር ሆነ ብለሽ ራስሽን የማይሆን ችግር ውስጥ ከተሻል። ለራስሽ እኔ ምን አይነት ግንዛቤ እንዳለሽ አላውቅም። ብቻ ግን ብታደቢ መልካም ነው። እኛንም የማይሆን ነገር ውስጥ ከተሽ የማይሆን ነገር ውስጥ ተጋብተን ከሚሆን በል የሆነ ነገር አድርገ ምናምን አንቺ የሆነ ጉልበተኛ ነኝ ብለሽ ባሰብሽበት መንገድ እኛም ያቅም እንዳለን እንድታቂ እንፈልጋለን። ለምን አንደኛ እኛም ከጎናቸው ነን፣ ከብሩክና ከሃይሚ ጎን ነን። የትኛውም አይነት ነገር ቢፈጠር ምንም አይነት ነገር የሆነ ልጋደል እንኳን ብለሽ ብትመጪ ከኛ ጋር ነው በመጀመሪያ የምትጋጠሚ፣ እነሱ ጋር አትደርሺም። እና ያንን ነገር እንድትገነዘብ እንፈልጋለን። አንደኛ ዛሬ የመጣንበት ሃይሚን ጠርተናታል። ለምን መደረግ ያለበትን ነገር ማድረግ መቻል አለብን። እንዲህ የተለማመጥናት መቀጠል የለብንም። ታውቃለህ የሆነ የፈራ ብዙ ጊዜ ብሩክም ሃይሚም ባህሪያቸው ምንድነው ለሰው ልጅ ጥሩ ነው የሚያስቡት። የሆነ በመጥፎ የመጣባቸውን ሰው እንኳን በጥሩ መንገድ ነው መንከባከብ የሚፈልጉትና ያ ጊዜ አሁን ላይ መሆን አለበት ብዬ አላስብም። መለሳለስ እንዲህ ለሰው ማዘን እንዲህ ማሰብ ምንም ከኛ የሚጠበቅ ነገር አይደለም። በቃ ማድረግ ያለብን ነገር አድርገን ያመጣጡ መመለስ እኮ ነው ባህሪ። የሆነ ብዙ ጊዜ ለሰው ጥሩ ሆነዋል። ጥሩ በቃ ለሷም ቢሆን በጣም ብዙ ትሪት አድርገዋታል። በጣም የማይጠበቅ እንደዚህ የብሩኬ ልጅ ነው ሆዴ ላይ ያለ ብላ መታ ሃይሚ በጣም ስትንከባከባትም ነበረ። የሆነ ነገር አላደረገቻትም። አንዳንድ ሰው ቢሆን እኮ ባሌን እንደዚህ አድርገሻል ተብሎ ሌላ ነገር ውስጥ ይገባል። ግን ሃይሚ ሌላ ነገርም አላደረገቻትም። አሁንም ቢሆን ዲኤንኤ ይደረግ እየተባለን እየተለማመጧት ያሉት እነሱ ናቸው። ግን እንደዚህ መቀጠል የለበትም። እንደዚህ እንትን ማለትሽ ላንቺ ጥሩ ነገር አይደለም። ምክንያቱም የልጅቷም ህይወት ኋላ አንቺ ራስሽ ነው የምታበላሽው። ሃይሚም ብሩኬም አሁን ላይ ትዕግስተኛ መሆን መቻል የለባቸውም። እንዲለማመጧት አልፈልግም። ማይሆን ስሜት እንዲያሳያቱ አልፈልግም። በቃ አንደኛ እሷ በመጥፎ መንገድ ነው የመጣችው። እዚች ጋር ስለናንተ አስባ አይደለም፣ ስለናንተ እየተጨነቀች አይደለም። ለማይጨነቅላችሁ ሰው መጨነቅ ምን የሚሉት ነው? አንደኛ ህይወታችሁን ለማበላሸት አሁን ላይ የደረሳችሁበትን ባልና ሚስት በሆናችሁበት ሰዓት እንደዚህ አይነት ችግር ለመፍጠር መሞከር በራሱ እሷን የሆነ ነገር ሊያስደረጋት ነው እንጂ የሚገባው እንዲህ ተለማምጠን እንደዚህ አድርጊ እንደዚህ ሁኚ ዲኤንኤ ምናምን እኛ ይሄ ሁሉ ነገር ለምን እንደሚሆን እናውቃለን። ግልጽ ነው። ለምን እንደዚህም ያደረገ እንዳለ ብሩኬ እናውቃለን። ሃይሚም ለምን እንደሆነ እምነት ሳይኖራት ቀርቶ አይደለም፣ እሱ ላይ ታምኗለች። ከራሷ በላይ የምታምነው ሰው ቢኖር ብሩኬ ነው። ብሩኬም ከራሱ በላይ ሊያምን የሚችለው ሰው ቢኖር ሃይሚ ናት። መተማመን ባይኖርማ እንደዚህ ከተደጋግፎን ባላየናቸው ነበርኩ። እና አሁን ላይ እኛም ሃይሚን ይሄንን ነገር መናገር ስላለብን ቤተሰብ እናንተም ሁላችንም አንድ ሆነን ነገሩን ለማስተካከል መሞከር ነው ያለብን። ይሄ እናንተ ጋር መከፋፈል እንዲኖር አይደለም፣ የሆነ ሰው ላይ ጥርጣሬ እንዲያድር አይደለም። በቃ አለ አይደል አንዳንድ ሰዎች የሆነ መጠራጠር ነበረ
እንደዚህ ምናምን የሚል ነገር ነበረ። ያንን ነገር ለማስተካከል ነው እና መሆን ያለበት በዚህ ማለበዛ እሷ በጉልበት ከመጣች እኛም በጉልበት ነው መሄድ ያለብን። እሷ በጸባይ ከመጣችብን በጸባይ ነው መሄድ ያለብን። ግን አሁን እየሄደችበት ያለው መንገድ ባለ ጉዳዩ ብሩኬ ራሱ በራሱ ኮንፊደንስ አለው። ያ ነገር እኮ በቂ ለኛ ለጓደኞቹ ያ ነገር በቂ ቢገባት ለራሷ ብሎ ነው። እዚች ጋር እሱ የሆነ የሚፈልገው ነገር አይደለም። የሷን ስምም ለማጽዳት ነው። አንደኛ እሷም ግራ ተገብታለች። የልጇ አባት እኔ እንጃ ብቻ ግን እኔ እንደዚህ አይነት ወሬ ባላወራ ደስ ይለኛል። እንደዚህ የሆነ ከኛ የማይጠበቅ ነገር ባናደርግ መልካም ነው እና ብቻ ቆም ብለሽ አስቢው። ሴት ልጅ ነሽ። ቢያንስ እንኳን ለራስሽ ባታስቢ ለልጅሽ ማሰብ መቻል አለብሽ። እያደረግሽው ያለው ነገር እኔ እንጃ ልክ አይደለም። ከአንድ እናት ከወለደች እናት የሚጠበቅ ነገር አይደለም። እሷ ነበረች መካሪ ነበረባት። ሃይሚና ብሩኬን ነው መደገፍ ካለብንም ጓደኞች ነን። ከብታለች ሃይሚ እንዴት ነሽ? አለክ ተናንሽ አለልክ ወይ ሰላም ተላናበ እንዴት ነክ? ደህና ነክ? እንዴት ነሽ? አለ ደህና ነሽ? እንዴት ነሽ? አለን ተራርጬ ነው የመጣሁት። ስጠራኝ ብቻ እንዴት ነሽ? አለሁ ደህና ነኝ። ደህና ነሽ? አዎ ካሜራም አለ። ቤተሰቦችን ይዘን የመጣ ነው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለን። ምን አዲስ ነገር አለሽ? አዲስ ነገር ምንም የለም፣ ሁሉም ባለበት። አላወራትም ብሩኬ እዩ አሁንም እምቢ እንዳለሽ ማለት ብቻውን ነው የምትፈልገው። እኔ ደግሞ ብቻቸውን እንዲገናኙ አልፈልግም፣ እሱም አይፈልግም። እና እሷ ደግሞ አላማዋ ስለገባኝ ምን እንደፈለገች አላቅም፣ እግዚአብሔር ነው የልቧን የሚያውቀው። ግን እኔ ደግሞ አልፈለኩም። ካገኘች አብረን አንድ ላይ ምናምን ነው የምታገኘን እንጂ ብቻውን አታገኘውም። እሷ አላማዋ አይ ቲንክ በቃ ከዚህም በኋላ ብሩኬ የኔ ይሆናል የሚል ተስፋ አላት ይመስለኛል። ለዛም ነው እንደዚህ እየሆነች ያለችው እንጂ ሰው በዚህ ልክ እንደዚህ አይገግምም። እና ብቻውን ነው ማግኘት የፈለገችው። እንግዲህ ያው እኔም ደግሞ ብቻውን እንዲያገኝም አልፈለኩም፣ እሱም ደግሞ ብቻውን ማግኘት እሷን አልፈለገም። ምክንያቱም የሚመጣበትን ነገር ያውቀዋል። ልጅቷን አሁን ሁሉም ሰው እየፈራት ነው፣ እኔም እየፈራዋት ነው እኮ። ልክ አይደለችም እኮ እንደዚህም ይባላል እንዴ? ብቻህን ላገኝ አላማዋ ግልጽ እኮ ነው። አሁን አንቺ ሃይሚዬ ምን ማድረግ አለብሽ መሰለሽ? አንቺ ከብሩኬ ጎን ብቻ ለምን ሌላውን ነገር እኛ አለን ብዙ ጓደኞች እና ሌላም ነገር የምትፈልግ ከሆነ ትላንት እንትን እያደረገች ነበር፣ ብዙ አክት እያደረገች ነበር። ለዛኛ አለን አንቺ ከብሩኬ ጎን ብቻ ከጓደኛሽ ጎን ለመሆን ብቻ ሞክሪ። ምን መሆን ነው መሰለሽ ያለበት ሃይሚ፣ አሁን ብዙ ተለማምጠናታል አይደል? ከዚህ በፊትም ብዙ ሹሩሩ ስንላት ነበረ፣ ብዙ ስንለማመጣት ነበረ። አሁን ግን የሁለታቸውን ህይወት ለማበላሸት በጣም እየሞከረች ነው። እናንተ ጋር ያለው ነገር በጣም ደስ ይላል አይደለም? እሷ ማንም መጥቶ የእናንተን ህይወት ማበላሸት አይችልም። ግን አሁን ምን ማድረግ አለብን? እሷ በሃርድ ነው እየሄደችብን ያለችው። ገብቶሻል? የሆነ ራሷን እንደ ጉልበተኛም እያየች ነው፣ ራሷን እንደ አዛዥ እንዳለቃ እያየች ነው። እኛም መሄድ ያለብን በእንደዛ አይነት መንገድ ነው። ለማመጣት አይገባም። አሁን ግራ ገባኝ ራሱ። በቃ መሆን ካለበት በግዴታም ከሆነ በህግም ከሆነ በቃ አይደለ፣ ፍላጎቱ የኛ ነው፣ የብሩኬ ፍላጎቱ ነው አይደል መመርመሩ። ብሩኬ የራሱን ስም ለማንሳት እንዳልሆነ ያውቃል፣ አንቺም ታውቂያለሽ። ግን ደግሞ አንዳንድ ሰዎች ጋር ጥርጣሬ ፈጥሯል። ያንን ነገር ደግሞ ያንን ጥርጣሬ ንጹህ ለማድረግ እሷም ቢካለች እኛ በግዴታ ነው ማድረግ ያለብን። ገብቶሻል? አሁን እሷን እየተለማመጠን ሹሩሩ እያለን እባክሽ ምናምን እያለን መሆን የለበትም። በግዴታ ምን አይነት ግዴታ እንጠቀም? ምን ካልፈለገች አልፈለገች እኛ ጉዳይ አይደለም እንዴ? ወስደ እያንገላታንም መሆን የለበትም። ኖ ሃይሚ፣ አሁን ችግር ውስጥ ነው የሚገባው። የሷ ፍላጎት እናንተን ችግር ውስጥ መክተት ነው። አዎ እኔ አንደኛ ነገር እንደዚህ እየሆንኩላት ያለሁት ምን አለ መሰለህ፣ አሁን እኔ ዝም ብል ብሩኬ ዝም ብል አዲስ አበባ ድረስ መታ መረበሿ ማይቀር ነው። እየዛተችም ስለነበር ማለት ነው። መታ ደግሞ እኔ እዛ ቤቴ መታ ሰላሜን ማጣት አልፈልግም። ከዚህ በፊት የነበረው ነገር
ታውቃላችሁላችሁ። እሷ ዝም ከተባለች ብዙ ርቀት እንደምትሄድ ስለገባኝ ነው እዚህ ታግሰን ነገሮችን ጨርሰን ምናምን እንሂድ በቃ የልጁም አባት ማን እንደሆነ ተረጋግቶ ምናምን መሄድ ካለብን እንሄዳለን ብዬ በዚህ ልክ ብሩኬን እየታገስኩት ያለውትኝ ሁሉንም ሰው እየታገስኩኝ እሷንም ምናምን በቃ ለመታገስ እየሞከርኩ ያለውትኝ ምን አይነት ስሜት እንደሚሰማኝ አላቅም። በዚህ ሰዓት በጣም ከባድ ስሜት ውስጥ ነኝ። ግን ደግሞ ያለኝ አማራጭ ይሄ ብቻ ነው። ነገ ሰላሜን ላለማጣት ይሄ ብቻ ነው ያለኝ አማራጭ። ግን አሁን እቺ ልጅ አሁን ምን አይነት እርምጃ ልጠቀም? ምን አይነት እርምጃ እንጠቀም? ልጅቷ ሌላ ዓለም ላይ ናች። ሌላ ነገርስ ብታደርግ እኔ ልክም አትመስለኝም። በዚህ ልክ ሰው ከገገመ ሰውን ችግር ውስጥ ለማስገባት የተዘጋጀ ሰው ነው በዚህ ልክ የሚገግመው። ገባክ? እኔ ደግሞ ብሩኬን መጠበቅ ላይ ነው። እኔ ስለማንም ግድ አይሰጠኝም። እኔ ስለ ቢኒ አይመለከተኝም። ህፃኗ በርግጥ ታሳዝናለች። ያቺ ምንም ማታቀጻለች በጣም ታሳዝናለች እውነት። እና ነግበኔ የሚባል ነገር አለ። ነገ እኔ ልጅ ሊኖረኝ ይችላል ይኖረኛልም ደግሞ ያኔ በልጄ ጣፋንታ ላይ አሁን ላይ የሆነ ለልጄ ጣፋንታ መጥፎ ነገር ማስቀመጥ አልፈልግም። ምክንያቱም እቺ ህፃን ልጅ ምንም ማታቀነች በቃ ንጹህ ልጅ ነች። እና ከባድ ነው ገባ። በዚህ ልክ አሁን ልጅቷን ትቢት ውስጥ አስገብቶ በእልህ በብዙ ነገር መሄድ አይመጣውም። እሷን የሆነ ትቢት ውስጥ ነው ሻይሚ። አንዳንዴም ብዙ ጊዜ የዋህነትሽንም ስታሳየው ሰው የፈራሹ ነው የሚመስለው። የዋህነት አይደለም እኔ የዋህነት ለማሳየት አይደለም። እኔ የዋህነቴን እስከ ጥግ አሳይቻለሁ፣ በቅቶኛል። ለሷ ምንም ማሳይበት ምንም አይነት ምክንያት የለኝም። ግን አሁን እናንተ ያልተረዳችሁኝ ነገር እኔ ብሩኬ ችግር ውስጥ እንዲገባ አልፈልግም። በቃ ልጅቷን በተቻለን አቅም እኔ የምፈልገው አንድ ማለት ነው የተቻለንን ነገር ማድረግ፣ ከዛ መረጃ መያዝ ላይ ነኝ። ገባክ? በቃ ከዛ የራሷ ጉዳይ ገባ አይደለ? ይሄ ራሱ አንድ ማስረጃ ነው። እኛ እየለፋን እየጣርን ነው። በተቻለን አቅም እንትን ብላሽ ቀጣይ መታ ብትረብሽን እኔ ዝም አልላት። ቀጥታ ወደ ህግ ነው የሚሄደው። ለልጅቷ አጣፋንታ ስለማዝን ነው እንትን እያልኩኝ ያለሁት ራሱ ገባ። ከዛ ደግሞ አንዳንድ የሚያስፈሩኝ ነገሮች ቢኖሩ ራሱ እነሱን እየተቋቋምኩኝ እንደዚህ እየሆንኩ ያለሁትኝ አለ አይደለ? የተቻለንን ነገር እናድርግ። ልጅቷን ትቢት ውስጥ ከመንከታትና ማይሆን ውሳኔ ከምትወስን እንዴ ልጅቷ አይምሯ ልክ አይደለም። ህፃኗንስ የሆነ ነገር ብታደርጋት ማን ያውቃል? ምንም እናውቀው ነገር የለም እኮ ገባ። ለዘላለም ጸጸት ነው የሚሆንብን ለኛ። ሰው በጤናው እንደዚህ አይሆንም በዚህ ልክ። ስለዚህ ያለን አማራጭ መታገስ፣ የተቻለንን ያክል እንትን ማለት፣ ከዛ በኋላ የምትረጋጋበትን መንገድ መያዝ ነው። የምትረጋጋበት መንገድ ደግሞ ያው ሁላችሁም እያላችሁ ነው። በቃ እቺ ልጅ ወደ ህግ ምናምን እያላችሁ ነው። ግን ጊዜ እንስጣት፣ ታስብ፣ ተወስን። እኔ የመጨረሻ መልእክቴ ነው እዩ አስቢበት። እግዚአብሔርን በቃ ይበቃሻል። ከዚህ በላይ እንደዚህ መሆን አስፈላጊ አይደለም። ላንቺ የማይሆንን ሰው በዚህ ልክ እኔ ብሩኬን እንኳን ብተውልሽ ራሱ አብረሹ ብትሆኝ ራሱ ምን አይነት ደስታ ነው የምታገኙ? ምንም አይነት ደስታ እያየን ነው። ምንም ፍቅር የሌለበት ግንኙነት ምንም ነው። ባዶ በድን ነው የሚሆንብሽ እና ለዘላለምም ላንቺ ደስታ የማይኖርበት ቦታ ላይ ነው የምትቆዩ። እና እኔ የመጨረሻ ማስጠንቀቂያ ነው። በተቻለኝ አቅም ላንቺ ለመከላከል አንቺን ለመታገስ እየሞከርኩ ነው። ማድረግ ያለብንን ነገሮች እንድናደርግ፣ ስማችንን ማጥላት፣ ከኛ የምትፈልጊው ነገር ካለ የሚቸግርሽ ነገር ካለ ልጅቷ የኛ ባትሆን ራሱ ለማድረግ እንሞክራለን። ምንም ችግር የለውም። እቺ ልጅ ህፃን ነች። ምንም የምታውቀው ነገር የለም። ማድረግ ያለብንን ነገር ለህፃኗ እናደርጋለን። የሚቸግርሽ ነገር የምትቸገሪበት ነገር ካለ ሲቀጥል ደግሞ ቢኒን ማትወጁ ማታፈቅሪ ከሆነ ደግሞ ይሄን ያክል እሱን ለመሸሽ ከሆነ እንደዚህ ይሆንሽ ያለሽው ግልጽ ንገሪን። በቃ በግልጽ ንገሪንና እሱም የማይረብሽሽን ነገር እናመቻቻለን። እንዳይረብሽሽ እናደርጋለን። ልጅሽን ራስሽን ልታሳድግበት መንገድ እኔ ህይወት ተበላሽቶ የሰው ህይወት ይበላሽ አይባልም። ራሷ ህይወት ተበላሽና የእናንተን ህይወት ላይ ገብቶ መፈትፈትም አሪፍ አይደለም፣ ለሷም ጥሩ አይደለም። የሁለታችሁን አለመረበሽ የሁለታችሁን ሰላም መሆን ነውና ሀይሚዬ በጣም እኔ አሁን ሁለታችሁ ጋር እንደዚህ አይነት ነገር ይፈጠራል ብዬ በቃ አላሰብኩም ነበር። በቃ ሁለታችሁ ጋር የሆነ ትንሽ ብትሆን የሆነ ጥርጣሬ ግጭት ይፈጠራል ብዬ ነበር። ግን ደግሞ እንደዛ አይነት ነገር የለም። በጣም ደስ የሚል ነገር ነው። በዚሁ ቀጥሉ። የትኛውም ነገር ሊፈጠር ይችላል። ምንም አይነት ነገር ሊፈጠር ይችላል። ግን ደግሞ ከጎኑ መሆን ያለብሽ አንቺ ነሽ። የትኛውም ችግር ቢፈጠር አብራችሁ ነው ልትፈቱት የሚገባው። ምንም ሊፈጠር ይችላል፣ ምንም ሊሆን ይችላል። ግን ሁለታችሁ ጋር ምንም አይነት ረብሻ እንዳይነሳ እኛ ጸሎት እናደርጋለን። ደስ ይላል። ብቻ በዚሁ ቀጥሉ። እኛ የምንፈልገው እሱን ነው።
ብቻ እኛ ማድረግ ያለብንን ነገር ከጎናችሁ ሆነን እናደርጋለን። መድረግ ያለበትን ነገር በሙሉ ነው የምናደርገው። የሁለታችሁን ሰላም ሊረብሽ የሚችል ሰው ካለ እኔ አሁን እንደኔ በጉልበት የመጣን ሰው በጸባይ ተለማምጬ እንደ ሽሩሩ ብዬ ላልፍ አልችልም። እውነትን ነው የምልሽ። እውነት አይሚ በጣም ብዙ ለፍታችኋል እዚህ ቦታ ላይ ለመድረስ እንዲህ አብሮ ለመቀጠል በጣም ብዙ ለፍታችኋል። በጣም ብዙ መስዋዕትነት ከፍላችኋል። ይሄ ብዙ የተለፋለትን ይሄ ብዙ መስዋዕትነት የተከፈለለትን ህይወት ዝም ብሎ በተራ ነገር መጥቶ ላበላሽ ሲል የሆነ ነገር ልናሳየው ክፍተታችን ልናሳየው አይገባም። በቃ እዩም ብትሆን መደረግ ያለበትን ነገር አድርገን ማድረግ ያለባትን እንድታደርግ እኛ እናደርጋለን። እናንተ እንድትጨነቁ አይደለም፣ እናንተ ችግር ውስጥ እንድትገቡ አይደለም። ብቻ እኛ የራሳችን የሆነ ግዴታ አለብን። እኛም ግዴታችንን እንወጣለን፣ ማድረግ ያለብንን እናደርጋለን። ብቻ እናንተ አትጨነቁ፣ ምንም አይፈጠርም። ነገሮች በሙሉ ለበጎ ናቸው። አትጨነቁ። እኛ እናንተ ከጎናችን ካላችሁ ብቻ እኛን ካመናችሁ ብቻ በቂ ነው። ገባ አይደል? ነገ ብሩኬን እንኳን የሚያስከስሰው ነገር ይሄን አድርግ የሚያስብለው ነገር እንኳን ቢኖር እናንተ ማስረጃ ናችሁ። የተቻለንን ያክል ሞክረናል፣ ለፍተናል፣ ጥረናል። ከዚህ በላይ ምንም ልናደርግ አንችልም። ብሩኬም ያው ማለት በቃ ልጅቷ የኔ ከሆነች እኔ የሚገባውን ነገር ላድርግ ነው እያለ ያለው። እኔም ብሆን ደግሞ እኔ ችግር የለብኝም ብዬ ተቀብያለሁ። ገባ? አንድን ሰው ማፍቀር ከነ ስህተት እንኳን ቢኖርበት ከነ ስህተቱ ነው ብዬ አምናለሁ። ከዚህ በፊት እጋጨው የነበረው በቃ መሰደብ በራሱ ያናድዳል። አንቺ ምን አገባሽ መባል፣ ምን ቤት ነሽ መባል በራሱ ያናድዳል አይደለ? ምን ሆነሽ ምን አገባሽ ምናምን የሚሉት ነገሮች ያበሳጩኝ ነበርና እንደዛ እንኳን እየተባልኩኝ እሱ ስህተት እንዳይሰራ ነበር እየሞከርኩኝ የነበረው። አሁን ደግሞ ኦሬዲ በቃ ያለፈ ነገር ነው። ተፈጥሮም ከሆነ ምንም ችግር የለብኝም ብዬ ተቀብየዋለሁ እና በእኔ በኩል ችግር የለውም ብያለሁ። የተቻለኝን ነገር ሞክሬያለሁ። ከዛ ደግሞ በህግም መንገድ ለመሄድ ደግሞ ብሩኬ ችግር ውስጥ እንዲገባ አልፈልግም። እኔ እሱን ማጣት አልፈልግም። ገባኝ? አሁን እየፈራው ያለሁት ልጅህን ከሷ ጋር አሳድግ ቢባልስ እሱ ነው እያስፈራኝ ያለውና ብቻ ነገሮች ለበጎ እንደሚሆን ተስፋ አደርጋለሁ። እናንተ እኛን ካመናችሁን በቂ ነው። ብሩኬን ካመናችሁት በቂ ነው። ከኛ ጎን ከሆናችሁ በቂ ነው። ሌላ ችግር ውስጥ የሚያስገባንን ነገር ላለማድረግ እንሞክራለን። በተረፈ አመሰግናለሁ ስለምትመክሩን፣ ከጎናችን ስለሆናችሁ እግዚአብሔርን ከልቤ ነው። እና ምንም አይደለም። ያው አሁን ያላችሁበት ነገር ስትዋሪም እንደሰማነው ይበል የሚያሰኝ ነገር ነው። አንቺ እንደዚህ ከሱ ጎን ሆነሽ እንትን ለማለት እኛ ደግሞ ከእናንተ ጎን ነን። አንቺ ከሱ ጋር ጎን እንደሆንሽ ሁሉ እኛም ከእናንተ ጎን ነን። በርቱ። ማድረግ ያለባችሁ ነገሮች በሙሉ በጋራ ለማድረግ ሞክሩ። እኛም ከጎናችሁ ነው። መውሰድ ያለብን እርምጃ ከእናንተ ትዕዛዝ እየተቀበልን እናደርጋለን። እኛ ችግር ውስጥ ብንገባ እናንተ ትደርሳላችሁ፣ እናንተ ችግር ውስጥ ስትገቡ እኛ እንደርሳለን ማለት ነው። ይሄ ጥምረታችን ደስ የሚል ነው። እሱ ነው የሚያስፈልገው። ስለዚህ አሁን እኔ ልሂዳ። እናመሰግናለን አክብረሽን ስለመጣሽ። እውነት ችግር የለውም። አትጨናቂ፣ ሌላ ነገር አታስቢ። ምንም ሊፈጠር የሚችል ነገር የለም። አይምዬ በቃ ፋበሉ። አትጨናነቁ። በቃ ምንም ችግር የለም። እሺ፣ ችግር ካለ ደውልልሃለሁ። እሺ። ብቻ ቤተሰብ ያው እነሱ ጋር ያለው ነገር በጣም አሪፍ ነው። ለምን አንደኛ አብሮነታቸው ደስ ይላል። ከዚህ በፊት እንደሌላ ጊዜ አይደለም የሆነ ያሉት። ሌላ ጊዜ ቢሆን የሆነ ትንሽ ነገር እንኳን ተፈጥራ ሁለታቸው ጋር የሆነ ክፍተት ይፈጠር ነበረ። ግን አሁን ላይ ሀይሚ በጣም በቃ አይደለ ደስ የሚል ነገር ነው እያደረገች ያለችው። እግዚአብሔር አይ በጣም ደስ ይላል። ምክንያቱም አሁን ያለችበት ሁኔታ አይታችኋል እናንተም። እሱን ለመረዳት ነው እየሞከረች ያለችው። ስለዚህ አንቺ ደግሞ ምን ታረጊያለሽ? ያው እሱ ያለችበት ሁኔታ እያየሽ ነው አይደለም መለያየት አሁን ላይ እውነት ለመናገር ብሩክና ሀይሚ መሀል አይደለም ሰው ሴጣን ቢገባ እንኳን ምንም አባቱ አያመጣም እና ምንም ላታመጡ ባትለፉ መልካም ነው። ብቻ ቤተሰብ በጣም ነው የምንወዳችሁ፣ በጣም የምናከብራችሁ። የሁለቱን ሰላም የምትፈልጉ፣ የሁለቱን አንድነት የምትፈልጉ፣ ስለ ሁለቱ የምትጨነቁ ሰዎች ምንም አታስቡ ለማለት ነው። ሁለቱ ጋር ያለው ነገር ደስ ስለሚል የሆነ የትኛውም ነገር ቢፈጠር ሁለቱ ጋር ክፍተት አይፈጠርም። እያያችሁ ነው። ሁለቱ አንድ ናቸው። የትኛውም ሰው ቢመጣ ምንም ቢያደርግ ምንም አይፈጠርምና ብቻ እንወዳችኋለን። ደህና ሁኑ በያላችሁበት። እናንተም በቻላችሁ ታክል ጸሎት አድርጉላችሁ። እኛም በቻልነው አክል በጉልበትም በምንም እንተባበራለን። ስለዚህ ደህና ሁኑልን። እንወዳችኋለን።